ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ አመሻችሁ አደራችሁ። በእንግሊዝ ፕሪሚየር ሊግ ዛሬ ጨዋታዎች ቀጥለው ተካሂደዋል። አሁን በተደረገና ባለቀ ጨዋታ በርንሌይ በሜዳው ተርፍ ሙር በፉልሃም 3-2 ተሸንፏል። ለፉልሃም ሶስቱን ጎሎች አለን ስሚዝሮው፣ ባሴ እና ሃሪ ዊልሰን አስቆጥረዋል። እንግዲህ በዚህ ውጤት በርንሌይ ወደ ታችኛው ዲቪዥን የመውረዱ ነገር እርግጥ እየሆነ ይመስላል። በርንሌዮች ዘንድሮ እንደመጡ ሁሉ መመለሳቸው እርግጥ ሳይሆን አይቀርም። ይሄ ውጤት ግን ለማርኮ ሲልቫና ለፉልሃም በጣም ትልቅ ውጤት ነው። ማርኮ ሲልቫ ውጤት ጠሞበት ነበርና ሰፎ የሚያስብል ውጤት ነው። ግን ለበርንሌይና ለአሰልጣኛቸው ስኮት ፓርከር በተለይ አሰልጣኙን ስራ አደጋ ውስጥ የሚከት የሚሆነው በርንሌይ መውረዱ የሚቀር አይመስልም። በሌሎች ሁለት ጨዋታዎች ቼልሲ እና ሊቨርፑል በተመሳሳይ 2-2 አሸንፈዋል። ቼልሲ ኤቨርተንን 2-2 ሲያሸንፍ በስታንፎርድ ብሪጅ ላይ፣ ሊቨርፑል ደግሞ በአንፊልድ ላይ ብራይተንን 2-2 አሸንፏል። በዚህም እንግዲህ ሁለቱ ቡድኖች ደረጃቸውን ከፍ አድርገዋል ማለት ነው። መጀመሪያ የማየው ጨዋታ ቼልሲ በስታንፎርድ ብሪጅ ያደረገውን ጨዋታ ነው። በዚህ ጨዋታ ላይ እንግዲህ ቼልሲ ከ4 ጨዋታ ያለማሸነፍ ጉዞ በኋላ ወደ ማሸነፍ ተመልሷል ማለት ነው። በፕሪሚየር ሊጉ ላይ 4 ጨዋታዎችን አላሸነፈም ነበር። ለዚህም ግን ለማሸነፉ ጥሩ ተጋጣሚ ነበር ያገኘው። እንግዲህ ኤቨርተንና ቼልሲ እና ዴቪድ ሞይስ ያላቸው ሪከርድ ጥሩ አይደለም። ዴቪድ ሞይስ እንደ አሰልጣኝ ቼልሲን በሜዳው ለ21 ጨዋታዎች አላሸነፈም። ከዚህም 14ቱ ጨዋታዎች በሽንፈት ያለቁ ናቸው። ኤቨርተን ደግሞ እንደ ቡድን ካየነው በ28 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ቼልሲ ላይ አንድም ጎል ማስቆጠር ያልቻለ ቡድን ነው። ስለዚህ ቼልሲ ጥሩ ተጋጣሚ ነበር ማለት ነው ያገኘ ወደ አሸናፊነቱ ለመመለስ። ከዚህ ሌላ በዚህ ጨዋታ ላይ ትልቅ ርዕስ የነበረው የኮል ፓልመር ወደ ጨዋታ መመለስ ነበር። እንግዲህ ኮል ፓልመር በዘንድሮ የእንግሊዝ ፕሪሚየር ሊግ የውድድር ዘመን የመጀመሪያው ሳምንት ጨዋታ ላይ ማለት ነው የመክፈቻው ጨዋታ ላይ ከክሪስታል ፓላስ ከተጫወተ በኋላ እስከዛሬ ድረስ ለቼልሲ አልተሰለፈም ነበር በጉዳት ምክንያት። ፓልመር ግን ዛሬ ሲመጣ እንደዚሁ አልመጣም። ይሄ በዚህ ጨዋታ ላይ በ21ኛው ደቂቃ ላይ የመጀመሪያውን ጎል ለቼልሲ አስቆጥሯል። ጉስቶ ነበር ይህንን ኳስ ያቀበረው ለኮል ፓልመር። እንግዲህ ጨዋታው እረፍት ሊጠናቀቅ ትንሽ ደቂቃ በቀረው ሰዓት ላይ ወይም መጨረሻው ሰዓት ላይ 45ኛው ደቂቃ ለማለት ይቻላል ጉስቶ ሁለተኛውን ጎል አስቀብሯል። እንግዲህ ጉስቶ የመጀመሪያውን ጎል ለፓልመር ያቀበለው እሱ ነበር። ግን 2-2 መሆናቸው ለኤቨርተን የሚመጥን ውጤት አልነበረም። ኤቨርተኖች 2-2 እረፍት መውጣት አልነበረባቸው። ምክንያቱም በጣም ጥሩ አጋጣሚዎችን እየፈጠሩ ነበር። ቼልሲም ፓላስም ጥሩ የጎል ማግባት እድሎችን ፈጥረዋል። በተለይ ግን ቼልሲዎች በአንድሬ ሳንቶስ እና በኤንዞ ፈርናንዴዝ ያገኟቸው ሁለት የማግባት አጋጣሚዎች መሪነታቸውን ሊያሰፉባቸው የሚችሉና ጎል መሆን የሚቆጠር የነበረባቸው ናቸው። ለማንኛውም ቼልሲዎች 2-2 ጨዋታውን አጠናቀውታል። ኤቨርተኖች የማታ ባረጉት ማጥቃት አጥቂያቸው እንዲህ አማካይነት አንግል መግጨት ችለው ነበር። ቢሆንም ግን ቼልሲዎች ጨዋታውን ተቆጣጥረው በዚህ ውጤት 2-2 በሆነ ውጤት አሸንፈው ለመውጣት ችለዋል ማለት ነው። እንግዲህ ከዚህ ጨዋታ በኋላ አንድ አነጋጋሪ የነበረ ነገር ኤንዞ ማሬስካ የሰጠው መግለጫ ነው። ያለፉት 48 ሰዓታት ለኔና ለቡድኔ በጣም አስቸጋሪ ሰዓቶች ነበሩ። ምክንያቱም ብዙ ሰዎች እኔንም ሆነ ተጫዋቾቼን እየደግፉ አይደለም የሚል አናጋሪ ነገር ነው የተናገረው። እንግዲህ ሰሞኑን ብዙ ትኩረት ይስባል የሚል ግምት ይኖረኛል። ኤንዞ ማሬስካ ይሄንን ከምንም ተነስቶ ነው የተናገረው። 48 ሰዓቱ በቼልሲ ቆይታ በጣም ከባድ ነበር ነው ያለው። እንግዲህ ምክንያቱም ሰሞኑን ሲተነተርና በሚዲያዎች ላይ ሲቀርብ የምንሰማው የሚሆን ይመስለኛል። ቼልሲ ለማንኛውም ይህን ጨዋታ በማሸነፉ በእንግሊዝ ፕሪሚየር ሊግ ላይ ደረጃውን ወደ 4ኛነት ከፍ ለማድረግ ችሏል ማለት ነው። እንደዚህ ትኩስና ጥርምጥን ያሉ የስፖርት ወሬዎችን ለመስማት ካምቦሎጂ ስፖርትን ሰብስክራይብ፣ ፕሮግራሞቹን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ ወደ ሊቨርፑልና ብራይተን ጨዋታ ሲሄድ ይሄ ጨዋታ ሊቨርፑል በሜዳው ብራይተንን 2-2 ያሸነፈበት ጨዋታ ነው። ሁጎ ኤኪቲኬ በመጀመሪያው ጨዋታው እንደተጀመረ 45ኛው ሰከንድ ላይ እና 60ኛው ደቂቃ ላይ ባስቆጠራቸው 2 ጎሎች ሊቨርፑል ለማሸነፍ ችሏል። ኤኪቲኬ የጨዋታው ማን ኦፍ ዘ ማች ወይም የጨዋታው ምርጥ ተጫዋች ተብሎ ተመርጧል።
ተቀይረዋል። ሊቨርፑል በዚህም ለአምስት ጨዋታዎች ሳይሸነፍ ለመቀጠል ችሏል ማለት ነው። እንግዲህ በፒኤስቪ አይንድሆቨን በሜዳው ላይ በቻምፒየንስ ሊጉ 4-1 ከተሸነፈ በኋላ ባደረጋቸው አምስት ጨዋታዎች አልተሸነፈም። ሊቨርፑል ያለበት አቋምና መዋዠቅ የሚታወቅ ነው። ለማንኛውም ግን ዛሬ ጎልም ሳይቆጠርባቸው ባለፈው በኢንተር ጨዋታም ጎል ሳይቆጠርባቸው በሁለት ጨዋታዎች ላይ በክሊንሺት ወጥተዋል ማለት ነው። ብራይተኖች 14ኛው ደቂቃ ላይ አስደንጋጭ ሙከራ አድርገው ነበር፣ ግን አሊሰን አድናቷል። በዚህ ጨዋታ ላይ በጣም በአስገራሚ ሁኔታ ሙሐመድ ሳላ 26ኛው ደቂቃ ላይ ተቀይሮ ገብቷል። ጆ ጎሜዝ ጉዳት የበዛበት ተከላካይ ነው በሊቨርፑል በኩል። እንግዲህ ሙሐመድ ሳላ ባለፈው ሳምንት ከሊድስ ዩናይትድ ጨዋታ በኋላ በሰጠው አናጋሪ መግለጫ ብዙ ነገር እየተባለ ነበረ። መግለጫው እንግዲህ የሊቨርፑል ቆይታውን አጠራጣሪ ያደረገ ነበር። ለማንኛውም ግን ዛሬ በሙሐመድ ሳላ በሊቨርፑል ተጠባባቂ ወንበር ላይ ሆኖ ጀምሯል። በዚህም ተከላካዩ ጆ ጎሜዝ እንደተጎዳ አሰልጣኝ አርነ ስሎት ፊቱን ወደ ሳላህ አዙሮ ሳላህ ነው እንዲገባ ያደረገው። ሞሳላህ እንግዲህ በጨዋታ ላይ በመግባቱም ዛሬ ለሁለተኛው የሁጎ ኤኪቲኮ ጎል የክሮስ እሱን ያደረገው ወይም ኮርናውን የመታው ሙሐመድ ሳላ ነው። እንግዲህ በዚህም ከዋይን ሩኒ ጋር ይዘውት የነበረውን በእኩል ሪከርድ በ276 ጨዋታዎች ላይ በጎል በማቀበልና ጎል በማግባት የነበረው ሪከርድ ሰብሮ ለብቻው ይዞታል ማለት ነው። 277ኛው ነው ለሙሐመድ ሳላ የጎል ተሳትፎ ማለት ነው። ጎሎችን በማግባትም በማቀበልም እንግዲህ ሙሐመድ ሳላ በዚህ ውጥንቅጥ ውስጥ ሁሉ ሪኮርዶችን እየሰበረ ቀጥሏል ማለት ነው። ሊቨርፑሎች ይህንን ጨዋታ በጥሩ መከላከል ብቃት የጨረሱት ቢሆንም ብራይተኖችም ግን ከሊቨርፑል በጣም ያነሱበት ጨዋታ አይደለም። ግን ለማንኛውም ሊቨርፑል የሚያስፈልገው በራስ መተማመንና ውጤት ስለሆነ ጨዋታውን በድል ተወጥቶታል። የሊቨርፑል የተከላካይ መስመር ዛሬም በጣም መሻሻል አሳይቷል። በሁለተኛ ጊዜ እንግዲህ እንዳልኳችሁ ጎል አልተቆጠረባቸውም። ዛሬ ኮናቴም ጥሩ ሆኖ ነው ሲጫወት የነበረው። 92ኛው ደቂቃ ላይ ሙሐመድ ሳላህ ከኬዛ የተቀበላትን ኳስ ሶስተኛ ጎል ማድረግ የሚችለውን ኳስ አባክኗታል። ብራይተኖች 58ኛው ደቂቃ ላይ በሚቶማ አማካኝነት ጥሩ ሙከራ አድርገው ነበር። ነገር ግን አሊሰን በከር በሚገርም ሁኔታ ኳሷን ጨርፎ ወደ ኮርና አወጥቷታል። አርነ ስሎት 78ኛው ደቂቃ ላይ ዊርትዝንና ኬቲኬን አስወጥተው ኢሳክንና ሮበርትሰን አስገብተው ጨዋታውን ለመቆጣጠር ሞክረዋል። እንግዲህ ሌላኛው እዚህ ጨዋታ ላይ አስገራሚ ነገር የነበረው 87ኛው ደቂቃ ላይ የቀድሞ የሊቨርፑል ተጫዋች የነበረው ጄምስ ሚልነር ተቀይሮ ሲገባ አንፊልድ ሙሉ ለሙሉ ቆሞ የጄምስ ሚልነርን መዝሙር እየዘመሩ አጨብጭበውለታል። ሊቨርፑል ቤት እንግዲህ እንደዚህ ነው ተጫዋች የሚከበረው። ጄምስ ሚልነር መቼም ዛሬ በተደረገለት አቀባበል እጅግ የሚገረም ነው የሚመስለኝ። እንግዲህ ጨዋታው ካለቀ በኋላ ኤኬቲኬ የጨዋታው ምርጥ ተብሎ ከተመረጠ በኋላ የሊቨርፑል ተጫዋቾች ለደጋፊዎቻቸው እያጨበጨቡ ቆይቷል። ግን በዚህ ሰዓት ላይ ሌላ አጠራጣሪና ውዥንብር ተፈጥሯል። ሙሐመድ ሳላ ተጫዋቾች ሁሉ ከገቡ በኋላ ብቻውን የሊቨርፑል ደጋፊዎችን ሲሰናበት ታይቷል። ይሄም ለጋዜጠኞችና ለዘጋቢዎች ሌላ እድል ፈጥሯል። ሙሐመድ ሳላ ወደ አፍሪካ ዋንጫ ስለሚሄድ ነው ወይስ ሊቨርፑልን እና ደጋፊዎቹን እየተሰናበተ ነው የሚል ጥያቄዎችን አምጥቷል። ሙሐመድ ሳላ ከዚህ በኋላም ወደ መልበሻ ቤት ሲገባ ጋዜጠኞች 2 ደቂቃ ተነግረናል ብሎ ሲጠይቁት ሁለተኛ ሳምንት ካታይማ እንደዚህ አላደርግም ብሎ ስቆ ጥሏቸው ገብቷል ማለት ነው። አሰልጣኝ አርነ ስሎት ደግሞ ከጨዋታው በኋላ ሰጠው ጋዜጣዊ መግለጫ ላይ በእኔ በኩል ከሙሐመድ ሳላ በኩል ምንም ችግር የለብኝም፣ ምንም የተፈጠረ ችግር የለም፣ የተነጋገርነው ነገርም በእኔ በኩል በእኔና በሱ መካከል ብቻ የሚቀር ነው ብለዋል። እንግዲህ አሁን ከግብፅ ብሔራዊ ቡድን ጋር ወደ አፍሪካ ዋንጫ ይሄዳል። ተተኪ ባይኖረንም ግን ከውድድር ዘመኑ በፊት ጨምሮ የምናውቀው ነገር ስለሆነ ምንም የሚገርም ነገር የለውም ብሏል። ጉዳቶችን በተመለከተ እንግዲህ አርነ ስሎት ሲናገር የጆ ጎሜዝ ጉዳት ጡንቻ ነው፣ ጥሩ ዜና አይደለም። እንዳየሁት ግን የሶቦዝ ላይ ቁርጭምጭሚት ጉዳት ያጋጠመው፣ ነገር ግን ይሄ ልጅ አእምሮዊ ጥንካሬው በጣም የማይታመን ስለሆነ በጎ ነገር ተስፋ ብናደርግ ይሻለናል ብሏል። እንግዲህ ለሊቨርፑሎች የሶቦዝ ላይ ጉዳት በጣም ነው የሚጎዳቸው። ስለዚህም አሰልጣኙ አርነ ስሎት እንዳለው በጎ ነገር ቢያስቡ ነው የሚሻለው። ሊቨርፑሎች እንግዲህ ለጊዜውም ቢሆን ማለት ነው በዛሬው ድላቸው ወደ 6ኛ ከፍ ብሏል ማለት ነው በ26 ነጥብ። ሌሎች ቡድኖች ነገ ሲጫወቱ ከዛ ዝቅ ሊሉ ይችላሉ። ግን ሙሐመድ ሳላ ሳይጠበቅ በሊቨርፑል ቤንች ላይ ተቀምጦ ከዛ በኋላ
ጨዋታውን የጀመረበት ሁኔታና ከጨዋታው በኋላ ደግሞ ደጋፊዎችን ለመሰናበት ያሳየው ቆይታ አሁንም አነጋጋሪ ሆኖ ሰሞኑን እንደሚዘገብ የምጠብቀው ይሆናል። እንግዲህ አሁን ይህን ዘገባ በምቀርጽበት ሰዓት ላይ አርሰናል ከወልቭስ ጋር የሚያደርገው ጨዋታ አልተጀመረም። እሱንና ሌሎች ጨዋታዎችን አካትቼ በነገው ዘገባ ይዤላችሁ ከመጣ ድረስ ከአምቦ ልጆ ስፖርትን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ እያልኩኝ ሰላማችሁ ይብዛልኝ። ቻው